በጣም ዲፕረስድ የሆኑ ወንዶች ባሉባት በዚች ዘመን የዲፕሬሽን መላቀቂያው ማስተርቤሽን ነው ብሎ የሚናገር አንድ የ25 ዓመት ወጣት ወጠጤ ልበለኔ ከወጣት ይልቅ ወጠጤ ይቀርበዋል። አርባ ምንጭ ምናምን ሪትሪት ምናምን እያለ ይሄዳል። አሁንም እሱን ተከትሎ የሚሄዱ ሰዎች አሉ። አሁንም እሱን ተከትሎ ይመቻቸው፣ አያገባኝም ስለሱ። ግን ብዙ ድሃ አለ ኢትዮጵያ ውስጥ። በድህነት ስም መተህ 10 ዓመት ሙሉ አንድ መስሪያ ቤት ሰራው ትላለህ፣ 15 ዓመት ሙሉ መስሪያ ቤት ሰራው ትላለህ። ይህ ትልቅ ነገር መስሎሃል? ዋናው ዓመት መቁጠር አይደለም ምናምን ነገር እያለ እና እዚህ ጋር 2 3 4 5 እውነት ያለ ይመስላችኋል? እውነት እኮ አንድ ክርስቶስ ነው። እውነተኛውን ክርስቶስ የገለጡት ግን እውነት በሆነው ህማም ታመው ነው። ክርስቶስ ለኛ ሲል የታመመውን ህመም እናንተ ከኔም በላይ ታደርጋላችሁ እንዳለ እሱ ትሁት ነው፣ እንደኛ አይደለም እንዳለ አይዘው እውነት ምን እንደሆነ ስለማያውቅ ነው በእውነት ስም እየነገዱ ያሉትና እውነት ቅብ ሆነ የቀሩት ምለው። ለዛ ማናዘዋል እውነትን አለየም። እውነት አንድ ክርስቶስ ነው አለና ክብርና ምክር ከልቡ ነው ጠፍተዋል። ይህን ሳወራ ከመሬት ተነስቼ አይደለም። 6500 ብሬን ከፍዬ ገና ከካምፓስ እንደወጣው ነው እንግዲህ ለግራጁዌሽን የሰዎች መጥተው ግስ ላይ ምናምን ከተገኘ ብር ቀንሼ ነው 6500 ብር ከፍዬ ገብቼ ኮርሱን ተምሬያለሁ። ታውቁታላችሁ የኮርሱን ስም ኬሊክስ ይባላል አይደል? ተምሬ ያገኘሁት ነገር አለ፣ ያላገኘሁት ነገር አለ ምናምን እመጣለሁ ወደ በኋላ። እነዚህ ሶስት ሰዎች አንድ ላይ መገናኘታቸው ያገናኛቸው ቫሊዩ እጅግ በጣም ቶክሲክ ነው ብዬ አስባለሁ። እንዴት ሰነበታችሁ? በጣም ከምስጋና ልጀምር። ከዚህ ቀደም የለቀኩላችሁ ቪዲዮ በደንብ ነው የታየው። እስከዛሬ ድረስ ከለቀኩላችሁ ቪዲዮ በጣም ፐርፎርም ያደረገው ቪዲዮ ነውና እጅግ በጣም አመሰግናለሁ። ለኔ ከ100 ምናምን በላይ ሰብስክራይበር በአንድ ቪዲዮ ማግኘት ለኔ በጣም ትልቅ ነገር ነው። እንደ ጀማሪ ዩቲዩበር ብዬ ራሴንስ መጥራት አልችልም፣ ግን እንደ ጀማሪ ኮንቴንት አቅራቢ ወይም ደግሞ ያለውን ያየውን ያወቀውን ነገር ሼር እንደሚያደርግ ሰው በጣም 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 ትልቅ ውለታ ነውና እጅግ በጣም አመሰግናለሁ ላችሁ ፈልጋለሁ። ይህን ቪዲዮ ከመስራቴ በፊት የያኛውን እናንተ አሁን የወደዳችሁትን ቪዲዮ ስሰራ እና አሁን ይህን ቪዲዮ ስሰራ ሰብስክራይብ ያደረጉ ሰዎች መጠን ጨምሯል። that means responsibility ጨምሯል። that means እኔን ያመኑ ሰዎች የማቀርብላቸውን ነገር ይጠቅመኛል ብለው ያሰቡ ሰዎች ጨምረዋል። ኦኬ ሶ ሪስፖንሲብል መሆን አለብኝ ብዬ አስባለሁ። ሶ ዛሬ እጅግ በጣም 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 ኃላፊነት ባለመውሰዳችን ሪስፖንሲብል ባለመሆናችን አናታችን ላይ የተጫወቱ ያሉ ሰዎችን ባህሪ እያነሳን በዛውም ልክ ራሳችን እየታዘብን እነዚህ ሰዎች ያፈመስናቸው ያደነቅናቸው ያከበርናቸው እኛው ነንና የራሳችንን እያነሳን ቦth ሳይድ ትዝብት ነው። በሁለቱም ጫፍ እየታዘብኩኝ አንዳንድ ነገሮችን አወራችኋለሁ። ኮሜንቱ ላይ በጣም ብታወሩኝ ደስ ይለኛል። ሐሳባችሁን ብትሰጡኝ። ሐሳባችሁ የጋራ ከሆነ ብቻዬን አለመቆሜን እንዳመሰግን ያደርገኛል። ተቃራኒ ከሆነ ደግሞ ቢያ ያላየሁት ነጥብ እንዳለ እንዳይ ያደርገኛልና ፕሊስ በደንብ ሐሳባችሁን ስጡኝ። ዛሬ ላይ አንድ የመጽሐፍ ቅዱስ ቃል ተገና አድርጌ ነው የምጀምረው። የሃይማኖት መምህር አይደለሁም፣ ሰባኪ አይደለሁም። እንደዚህ አይነት ነገሮች አይደለም እናንተ ጋር ማስተላልፈው። የኔ ቻናል እይታ ነው። ጀስት ሳይኮሎጂካል ነገሮችን ለሰው ማቅረብ፣ ትዝብትን ለሰው ማቅረብ፣ ኮንሸስ ሆነ ሰው እንዲያስብበት የማረግ ስራ ነው የምሰራው። እስቲ ዛሬ የዮሐንስ ራዕይ ምዕራፍ 22 ቁጥር 11 ላይ አንድ ቃል አለ። ምን ይላል? አመፀኛውም ወደፊት ያምጽ ይላል፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ ይልና ቅዱስም ወደፊት ይቀደስ ይላል። የሆናችሁት ነገር እርኩስም አመፀኛም ክፉም ደግም ማሆን የሰው ልጅ ምርጫው ነው። እሱን አንዴ ከመረጠ በኋላ ግን ቆሞ የሚያደርገውን ነገር ካላየው ምን ይባላል? ያዳቆነ ሰይጣን ሳያቀስ አይለቅም እንደሚባለው ጻድቁ የበለጠ ወደፊት ይጸድቃል፣ እርኩሱም የበለጠ ወደፊት እየረከሰ ይመጣል። ስለዚህ አሁን ቫልዩአችንን ሳይረዱ ወይ ንቀውን ወይ ክብርን ጥለው ወይ እውነትን ሸሽተው ወይ ምክር አልሰማ ብለው በጣም በስብናችን ላይ እየተጫወቱ ያሉ ሰዎችን ዝርዝር አወጣለሁ ዛሬ። አይ ኖ ኢትስ በጣም ስፔሲፊክ ሊሆን እንደሚችል ፐርሰናል ሊሆን እንደሚችል ግን ብዙ ጊዜ ላለማውራት ሞክረው ነበረ። ውስጤን ታገለው ነበር። ቆይ እነዚህ ሰዎችን ትንሽ ሜቢ የኔ እይታ ይሆናል ምናምን እያልኩ ነበር። ግን አሁን ላይ በጣም ልክ አለፈና ቲም ሰርተው መጡላችሁ። እንዲህ አንድ ላይ ሆነው ተባብረው የሆኑ ሰዎችን ቁስል ላይ እየነገዱ ያሉ ኮንቴንት ክሬተሮች በጣም በዙ። ዛሬ እሱ ላይ ነው ቆይታዬን ማድረግ። ሰዎች ያከበሩት ነገር ሰውን ማክበር፣ ሪስፔክት ማድረግ ምናምን፣ ታላቅን ታናሽን ሪስፔክት ማድረግ የሚባሉትን ነገሮች ሰብረው አልፈው የመጡ በጣም ጄኔሬሽናል ጋፕ እንዲፈጠር እንቅፋት የሚሆኑ ቁስል አመርቃዦች በስተዋል። ዛሬ ስለነሱ ነው በጣም ማወራው። ዮሐንስ ራዕይ ጻድቁም የበለጠ ጽድቅ ያድርግ፣ ቅዱስም የበለጠ ይቀደስ፣ እርኩስም የበለጠ ይርከስ ሲል
መርጣችሁ የገባችሁበትን ነገር ሳታደሙት አትወጡም ነው። አድምተን ነው በዛው የምንቀጠው። እርኩሱ እርክስ ብሎ ብቻ በተቻለው አቅም ሌላውም ሰውን ማርክሶ ነው የሚወጣው። ጥቅመኛው ምጥጥ አድርጎ የሰውን በሰው ህሊና ላይ በሰው ገንዘብ ላይ በሰው እውቀት ላይ የሚገኙ ጥቅማ ጥቅሞችን እንዳለ ዋጥ አድርጎ ተጠቅሞ ነው የሚያልፈው። ስለዚህ የበለጠ ኤክስትሪም መርከስ ይችልበታል ማለት ነው። አሁን ይህን ካልን አንዳንድ ነገሮች ስሜት የማይሰጡ እኮ ናቸው። ባይኔቸራቸው ስሜት የማይሰጡ ነገሮች እናንተ ስሜት እየሰጡ መጥተዋል። አኩቻ ምናምን ቲክቶክ ላይ ባይስ ምናምን የሚባሉ ሰዎች አሉ አይደል? እስቲ ዋቸው ነፍ ምግብ አቅርባ የምጠቀልል ሴት እስማ ጭራሽ ዩቲዩብ ሁሉ ከፍታለች እንጂ። አሁን እንደነዚህ አይነት ሚኒንግ የማይሰጡ የሰው ህይወት ላይ ፐርፐዝ የማይጨምሩ የሆነ ነገር የማይሰጡ አካላት ስሜት እየሰጡን መጥተዋል። እናንተ በጣም ሀሜተኛ ሆነናል። ቨርቹዋል ሀሜት በጣም በዝቷል። የሚያናዱት ሰዎች እንዴት እንዲያረጋሉ ብለን ስለነሱን እንዴት እናወራለን እና ማለት ስል ሴንስ የማይሰጡ ነገር አሁን እንዴት እንዲደረጋል ማለት ነውር አይደለም። ኦዲየንስ ሰው ያከብር ምናምን ከዛ እዚህ ጋር እናወራበታለን። ባይዘው ፎሎ አድርገናል ያን ሰው ወይ ላይክ አድርገንለት አልፈናል። ታዲያ ኢንጌጅ እያደረግን ይህን ሰው በላይክ በኮሜንት ሼር በኮፒ ሊንክ ምናምን በሆነ ነገሮች ሰፖርት እያደረግ ነው፣ በሰብስክራይብ ምናምን ሰፖርት እያደረግ ነው። እንዴት ነው ታዲያ መልሶኛል የማይጨማለቀው? እያወቀስኩ አይደለም። እኔም እኮ ማረጎን እኮ ነው እየነገርኳቸው ያለው። ታዲያ ከዚህ ጀርባ የሚያስደርገን ስነ ልቦና ምንድነው? ወደዚህ የሚመራን ወደ ጥፋት የሚመራ ምንድነው? ነገርየው እንደማይጠቅመን ህይወታችን ላይ ምንም ነገር አድ እንደማያደርግ እያወቅ ለምንድነው የምንጠፋው? እነዚህ ቁስል አመርቃዦች የሰውን ልጅ ሰው ሊያስብሉ የሚችሉ በተለይ እንደ ኢትዮጵያዊ ደግሞ ፕሪንሲፕል የሆኑ ነገሮችን እየሰበሩ እየሸረሸሩ ነው የመጡት። 3 ነገሮችን ሲሸረሽሩ አይቻሉ። እውነት፣ ክብርና ምክርን። እውነት፣ ክብርና ምክር በእነዚህ ሰዎች ሲታጣ አይቻለሁ። ከማን ልጀምር? ከማን ያዘዋል ልጀምር? ማን ያዘዋል? እሸቱ ድሮ 11ኛ ክፍል ምናምን እያለሁ የዛሬ 5 ዓመት ቪዲዮዎቹን አይ ነበር ኢንስታግራም ላይ ሲፖስት አያለው ቪዲዮቹ ምናምንና በቃ በጣም ሞቲቬት ያደርገኝ ነበር። ተነስቼ ቀኔን ምናምን ጥሩ አድርጌ እንድነሳ ምናምን ያደርገኛል። ግን አያዘልቀኝ። ከሰዓት ላይ ጠዋት የሰማሁት የማን ያዘዋል ቪዲዮ ትዝ አይለኝ። ግን አብሮኝ የሚዘልቅ ውስጤ የሚቀር ስሜት አልነበረውም እና በጣም ግሪ ላይ ነበር። ይህ ሰውዬ ምኑ ነው የወደድኩት? ምኑን ነው በቃ ማለት ምኑን ነው እንደዚህ ልከተለው የቻልኩት እላለሁ። በኋላ ራሴን እያጠናው ስመጣ ምንድነው አፕና ያደረገው ይሄ ብሮ ምናምን የሚላቸው ነገሮች እንዳሉ ሆኖ በጣም ይጮሃል ነገሮቹን ሲያስተላልፍ። ፕላስ በጣም የድል ሰው እንዲህ እንዲሆኝ እንዲተሳካልኝና እንዲሳካልህ ከፈለክ ብሎ የሚጠቁምበት መንገድ ማን ያዘዋል? እኔ እንዲሳካልኝ ፈልጎ ነው ብዬ ከማስብ ይልቅ ማለት ነው እሱ የተሳካለትን እኔ ላይ ሪፍሌክት ላይ ያደርግልኝ ነው የሚመስለኝ። አነጋገሩ በጣም ኮንፊደንት ከመሆኑ የተነሳ ፍሎለስ ነው የሚሆነው፣ እንከን አልባ መስሎ ይታየኛል። እና ምንድነው እንዲህ ብድግ አድርጎ አስነስቶኝ መልሶ ቀስቅስ የሚያደርግ ስሜት ውስጥ የሚከተኝ ሞቲቬሽን ነው አይደል? ሞቲቬት ሆኜ መጥቻለሁ። ሞቲቬሽናል ስፒከር የሆኑ ሰዎችን ይሰማል። እሱ ሞቲቬሽናል ስፒከር እንደሆነ ነው የምናውቀው የሚለንም የነበረው። አሁን ላይ ሞቲቬሽናል ስፒከር አይደለሁም ይላል። ማንኛ አለ? ብሩስ ቴይለር አለ። እውነት ተናጋሪ እንጂ አንቂ አይደለሁም ብሎ ተናገረ። ዶንኪ ቲዩብ ላይ ይመስለኛል የአንቂዎች ውድድር ነበር አይደል? ልክ እንደ አይደል ዘፈን ቲያትር የሆነ ነገሮች የውድድሩ ስም እስቲ ካገኘው አስገባላችኋለሁ ፎቶ። ከዛ የአንቂዎች ውድድር ካዘጋጁ ከነበሩ ሰዎች ውስጥ አንዱ ሆኖ ሞቲቬሽናል ስፒከር እንደሆነ እየነገረን ሞቲቬሽናል ስፒከሮችን በዓለም ደረጃ ያሉትን እንደሚያይ መጽሐፍቶቻቸውን አንብቦ እንደበላ እንደጠጣ እንደጨረሰ እየነገረንና እነሱ ፊድ ያደረጉትን እኛ ላይ ሪፍሌክት እያደረገብን የመጣ ሰውዬ አሁን ላይ ነገሮች ሲመቻቹ ብሩስ ቴይለር ነኝ እውነት ተናጋሪ ነኝ ብሎ መጣ። አንድ ይሄን ያዙል። 2 ዮናስ ሞ ከማን ያዟልን ካወቅኩ ከ1 ዓመት በኋላ ነው ያወቅኩት። 12ኛ ክፍል እያለሁ ወደ ካምፓስ ከመግባቴ ኮሜርስ ከመግባቴ በፊት ባሉት ጋፖች ውስጥ በጣም አየው የነበረ ሰውዬ ስልኩን የሚያስቀምጥ ስለነበር በቃ ደውልለት የነበረ ሰው። እኔ ሜዲሲን ነው መግባት ፈለኩት እንደው ምን ላድርግ ምናምን ብዬ አማክረው የነበረ ሰው። በጣም ጠቅሞኛል ልጁ። በጣም ጠቅሞኛል ማለት ግራጁዌት አድርጌ እስከወጣ ባለው ሰዓት ላይ ልጁ ጠቅሞኛል። ምኑ ጋር ግን እንደሆነ ልንገራችሁ። አሁን እኔ ቤዝ የሆነውን ነገር መሳቴ እንደሆነ ላስረዳችሁ ፈልጌ ነው። ሁላችንም እዚህ ውስጥ ስላለን አብዛኛው ሰው የሱ ፎሎወሮች ከሱ ቪዲዮዎች የተሻለ ነገር አገኘም ብለው የሚያስቡ ወይም ያገኙ ሰዎች የሚያወሩትን ነገር ነው እኔም የኖርኩት ብዬ የማስበው። ከዛ በዘለለ ግን ከባድ ነገር አለ። ተጨነቀኝ። ይሄ ነገር ልክ ነው አይደለም፣ ሰው ነው እየጠፋ ያለው እዚህ ጋር ምናምን እያልኩ እየተጨነኩ ነበረበት ሰዓት ላይ ቴሌግራም ቻናሉ ላይ ገባውና እየለቀቃቸው ያላቸው የዩቲዩብ ቪዲዮዎች በጣም ቶክሲክ እየሆኑ ነው። በሚገርም ኤዲቲንግ፣ በሚገርም ግራፊክስ፣ በሚገርም ጽድት ባለ ተምኔል ዲዛይን፣ በሚገርም ሞሽን ግራፊክስ ነው የሚመጣውና አይምሯችሁ ስለዛ ነገር ባድ መሆን ሊያስብ አይችልም። አሁን ኤዲቲንጉ አይምሯችንን በጣም ብለር አድርጎታል። ብለር የሆነ ኢሜጅ ፈጥሮብናልና
አብዛኞቹ ሰዎች እየተከናወነ ያለው ነገር አልገባቸውም። ልጁ በጣም እየነገደ ነው በሰው ህይወት ላይ በጣም እየነገደ ነው። ይህን ሳወራ ከመሬት ተነስቼ አይደለም። 6500 ብሬን ከፍዬ ገና ከካምፓስ እንደወጣው ነው እንግዲህ ለግራጁዌሽን ሰዎች መጥተው ግስ ላይ ምናምን ከተገኘ ብር ቀንሼ ነው 6500 ብር ከፍዬ ገብቼ ኮርሱን ተምሬያለሁ። ታውቁታላችሁ የኮርሱን ስም ኬሊክስ ይባላል አይደል? ተምሬ ያገኘሁት ነገር አለ ያላገኘሁት ነገር አለ ምናምን እመጣለሁ ወደ በኋላ። አሁን ሞከር አድርጌው ነው ስለዚህ ሰውዬ ላወራላችሁ የመጣሁትና ልክ የሆነ ነገር እየሰራ አይደለም ልላችሁ ፈለኩት። ፐርሰናሊ አትወሰዱት ስል አሁን እሱን ሰው ያታክ ለማድረግ አይደለም የሚሰጠን ነገር ግን በጣም እኛን አታክ እያደረገን ነውና እንዲያቆም መነገር መመከር አለበት ብዬ አስባለሁ። ቴሌግራም ቻናሉ ላይ ገባውና ሁሉም ሰው ነው ግን እየተሰማ ያለው ወይስ እኔ ብቻ ነኝ አልኩኝና ዩቲዩብ ቪዲዮቹን ሲለቅ ምን ማድረግ ጀመርኩኝ። ከታች ሊቭ ኮሜንት ይላል። ሐሳብ ምናምን አንዳንድ ይጠይቃቸዋል። ዩቲዩብ ላይ ፖስት ያደረገውን ቪዲዮ ሊንኩን አምጥቶ ቴሌግራም ላይ ፔስት ያደርገዋልና እዛ ሊቭ ኮሜንት ይላል። ቻናል ስለሆነ ሰው ገብቶ ምናምን ሐሳቡን መስጠት ይችላልና ሰዎች ገብተው ቴክስት ሲልኩ ምናምን አየው ገባው። ዮናስ እኛ በጣም ነው የምንወድህ ምናምን የሚሉ አሉ። በቃ ብዙ አይነት ያዩዋቸዋል። አስገባላችኋለሁ ኮሜንቶች። አሁን ላይ ወይኔ ዛሬ ዩቲዩብ ቪዲዮ ፖስት ማድረግ አለብኝ ብለህ እያሰብክ ይድረስ እያደረስክልን ነው። ለኛ ቪዲዮዎች የሚጠቅመን ነገር እየሰጠህን አይደለም። እጅግ በጣም ፖላይት የሆነ ኮሚኒቲን ያገኘውበት ውስጡ ማለት ነው። በጣም ደስ የሚል ኮሚኒቲን ያለበት በጣም ሲሪየስ የሆነ ለስራ የተነሳሳ ምናምን ሰው ነው የምር ያለበት። ኮሚኒቲውን ሳላደንቅ አላልፍም፣ ግን የሚሰጡት አስተያየት ደግሞ እጅግ በጣም እንደተነኩ ነው የሚያሳየው። ፕሊስ የምታቀርብልን ሰዎችን ምረጥ። ሐሳቦች በጣም የተደጋገሙ ነው። ከዚህ በፊት ያሉትን 20 ቪዲዮዎች ብታዩት ይላል አንዱ ደግሞ ራሱ ይሄን ያለው ነው መሰለኝ። ተመሳሳይ የሆኑ ነገሮች ነው ይዘውልን የመጣው። እኛ ከሱ አድም የምናደርገው ነገር በጣም እየቀነሰ ነው የሚል የሚያቀርባቸውን እንግዳ አይተው ገና ልጅ አልነበርክ እንዴት እንደዚህ ሆንክ ምናምን የሚሉ ማለት። አሁን ይሄ ልጅ ምን እየሳተ መጣ? እውነትን ከእጁ እያወጣት መጣ። እውነት ክብርና ምክር የጎደላቸው ሰዎች እየበዙ ነው አላልኩም? ከሶስቱ አንዱ እየተጣሰ ሲመጣ መንገዱ በጣም ጠማማ ይሆን። በተለይ እንደ ወጣት አራያ ልናረጋቸው የምንችላቸው ሰዎች ተብለው የሚታሰቡትን ነው ዛሬ እያነሳውላችሁ ያሉት። ቅድም ማን ያዘዋል እውነት ተናጋሪ ነኝ ብሎ መጣላችኋለሁ። እውነት ቅብ የሆነ እውነቶችን ይዘውልኝ ይመጡ። ብዙ ድሃ አለ ኢትዮጵያ ውስጥ። በድህነት ስም መተህ 10 ዓመት ሙሉ አንድ መስሪያ ቤት ሰራው ትላለህ፣ 15 ዓመት ሙሉ መስሪያ ቤት ሰራው ትላለህ። ይህ ትልቅ ነገር መስሎሃል? ዋናው ዓመት መቁጠር አይደለም ምናምን ነገር እያለ እስከ ዛሬ ድረስ እንደው ፈልገውም ይሁን ሳይፈልጉ አንድ መስሪያ ቤት ውስጥ ያውል ዓመት መስሪያ ቤትን የሆነ ቢሮና ቻት ያገለግሉ የኖሩ ሰዎች ምን ሊሰማቸው እንደሚችሉ አስባቸው። በአንድ ነገር ውስጥ ታስረው የተቀመጡ ሚላቸውን ሰዎች በዚህ መልኩ መምከር እውነት ሊሆን ይችላል። እውነት እንደዛው 10 ዓመትና 15 ዓመት ያሳለፈ ሰው አለ። እውነት ነው። ይሄ እውነት ቅብ ነው። ለምን ያሶይ በምን ምክንያት እዛ ጋር አሳለፈ ያ ሁሉ ነገር እንዴ? እሱኮ እንትን ተደፈረች፣ እንደዚህ ጥቃት አድርሰውባት፣ ፍቅረኛዋ እንደዚህ አድርጓት፣ ባሏ እንደዚህ ገሏት ምናምን የሚሉ ኮንቴንቶችን እኮ ሴቶችን እያመጣ የሚጠይቅ ሰው እኮ ፔን አውቃለሁ የሚል ሰው አይደል? ለነገሩ ምን ያውቃል? ፔን እኮ የመጨረሻ ኢሉዥን እኮ ነው። ኧረ በለው ሰፈሪንግ እና ፔንን አምጣጣ ዋሬቨር። እጅግ በጣም ከማከብረው ደራሲ ከባይሉ ሙሉጌታ ጋር ኢንተርቪው ነበራቸው። 2 ኤፒሶድ አለ። የመጀመሪያው ኤፒሶድ ላይ 42ኛው ደቂቃ ምናምን አካባቢ ይመስለኛል ስለ ፔን ያወራሉ። ባይሉ ፔን ሪል ነው ይላል። ፔን ኤግዚስት ያደርጋል፣ ሪል ነው ይላል። ማነዛል በጣም ፔንን ያመናፈሰውና ኖ ፔን የሚባል ነገር የለም እውነት ክርስቶስ ብቻ ነው ምናምን። ምን ያገናኘዋል? እውነትማ ክርስቶስ ነው። አይዘው እውነት ምን እንደሆነ ስለማያውቅ ነው በእውነት ስም እየነገዱ ያሉትና እውነት ቅብ ሆነ የቀሩት ምለው ለዛ ማናዘዋል እውነትን አለየም። እውነት አንድ ክርስቶስ ነው አለና በክርስቶስ አምሳል ስም ተገልጠው ያገኘናቸውን በምድራችን ላይ ያሉት እውነቶችን ክዷል። ለምሳሌ ሰማዕታት በካህዲያን በአሕዛብ ምናምን ብዙ ነገር ደርሶባቸው ሰማዕት ተብለው ወጥተዋል አይደል? ሰማዕት ተብለው አክሊል ተቀዳጅተዋል አይደል? እውነታው ምንድነው ለነሱ? በክርስቶስ ስም ፔንን መቀበላቸው ነው፣ ህማምን መቀበላቸው እና እዚህ ጋር 2 3 4 5 እውነት ያለ ይመስላችኋል? እውነት እኮ አንድ ክርስቶስ ነው። እውነተኛውን ክርስቶስ የገለጡት ግን እውነት በሆነው ህማምን ታመው ነው። ክርስቶስ ለኛ ሲል የታመመውን ህመም እናንተ ከኔም በላይ ታደርጋላችሁ እንዳለ እሱ ትሁት ነው፣ እንደኛ አይደለም እንዳለ ከሱም በላይ ሆነው ቅዱስ ጊዮርጊስን 4 ሲሞት ምንም እኮ ለአእምሮ በማይጥም አይነት ማለት ሲፈጩት ሁሉ ነበር በወፍጮ ማሽን ሲፈጩት እንዲያድቅቀውት ነው። ታዲያ ይሄ ቅዱስ ፔንን እኮ በመቀበሉ ነው። ፔንን እውነት አድርጎ በመቀበሉ በፔን ውስጥ የሚገኝ ታላቅ የሆነ እውነት አለ። ያም ክርስቶስ ይባላል። ምክንያቱም እሱ ራሱ መንገድ ነው፣ እሱ ራሱ እውነት ነው፣ አረ እሱም ህይወት ነው ብሎ አምኖት ነው የተከተለው። ክርስቶስ ነው የኛ እውነት ይሉልህና ሐቅን የሚባሉ እውነቶችን ወይም ደግሞ ወደ ክርስቶስ ሊመሩ የሚችሉ እውነቶችን ይክዳል። ማን ያዘዋል? ቀንደኛው ሰው ትሩስ ቴለር ይላል። ትሩስ ቴለር አይደል? እውነት ተናጋሪ አይደል? ለምሳሌ ሰው ልጅ ይርበዋል አይደል? ይጠማዋል አይደል? ይቸገራል አይደል?
መቸገሩን መተህ ስለነገርከው አይደለም እውነት ተናጋሪ የምትባለው። ለመቸገሩ ወይ መፍትሄ ካመጣህ ወይ ደግሞ በጋራ ኮሌክቲቭሊ ችግሮቻችን ናቸው ተብሎ የሚነሱ ነገሮችን እውነታቸው ምንድን ነው? ለምንድነው ችግር የሆኑብን እስከዛሬ? ለምንድነው ሁሉም ሰው በችግር ቆፈን ውስጥ ታስሮ የቆየው እስከዛሬ ድረስ? ምንድነው ሪዝኑ? ከዛ ውስጥ ምን ማውጣት ይችላል? ያን እውነቱን መርምሬ ምን ማግኘት ይችላለሁ ብለህ ሶሻል ሳክሪፋይስ ያስፈልጋል እኮ። ለማህበረሰብ የሆነ ነገር ሳክሪፋይስ ታደርግ ነው ትሩዝ ቴለር ልትባል የምትችለው። እውነት ተናጋሪ ነኝ ክርስቶስ እንኳን አላለም። እንዴት ነው እውነትን ያቀለል ነው? እውነት ምንድናት ሲለው ጲላጦስ እኮ ጸጥ ነው ያለው። በቃ ለምን እውነት መንገድም ህይወትም እኔ ነኝ ብሎ አንዴ ተናግሯል አይደል? እውነት የሚዘበትባት አይደለችም። አሁን ይሄ ሰው እውነትን ሻረ በዚህ መልኩ። ክብርና ምክር ከልቦናው ጠፍተዋል። እየታየኝ ያለው እሱ ነው። ክብር ላይ እናምጣ። የሚያመጣቸውን ሰዎች የሚጋብዝበት መንገድ ለምን ወንጀለኞች አይሆኑ ቫይራል የሆኑ ሰዎች? ለምን ክብርን፣ ድንግልናን፣ ትዳርን፣ ሴት ልጅን፣ ወንድ ልጅንም ይሆን ክብርን ብቻ ያቃለሉ ያራከሱ አይሆኑ ብቻ ቫይራል የሆኑ እጅግ በጣም ያከብራቸዋል። ክብር ለሚገባው ክብርን ስጥ የሚለው ቃል የተጣሰበት ቦታ ያየሁት አንድም እሱ ጋር። የእነዚህ ሰዎች ስም ማጠልሸት አይደለም የያዝኩት፣ ውስጤ እንደዛ እንዳይመስላቸው ይለኛል። አይደለም የያዝኩት፣ ከባህሪያቸው ምንም ነገር የለኝም። የሚገርማችሁ መጨረሻ ላይ ከምነግራችሁ ከሱ ሰውዬ በስተቀር እነዚህ ሁለቱ ሰዎች ከልብ ያምኛቸው ኮንቴንቶቻቸውን የምከታተልላቸው ሰዎች ማምናቸው በእነሱ ነገር አንድ ቀን ተጠቅሜ አርፋለሁ ፈይልበታለሁ ብዬ የማስባቸው ሰዎች ናቸው። እጅግ በጣም ክብር ለሚገባው ክብር መስጠት እያቃተው ነው። ፕላስ ኦዲየንሶቹን የበታችነት ስሜት እንዲሰማቸው አድርጎ ነው የበላይነቱን የሚያነቅሰው እንጂ የበታችነት ስሜታቸው መውጫ መንገዱ ይሄ ነው ብሎ የጠቆመበት ቀን የለም። ብዙ ሰው ይመስለዋል፣ እኔም መስሎኝ ነው። ከዚህ ሰውዬ ሞቲቬት የሆነና መልሼ እርጄ ይጠፋል፣ ስሜቴ ይጠፋል። ቅድም ተነሳስቼ የነበረው ሰውዬ አሁን እንዴት ነው ለመስራት ያቃተኝ ስል የተነሳውበት መሰረት ለካ እሱ አልነበረም። በሱ ሞራል እንጂ እኔ ነቃሁት። ምክንያቴን የሚያድን ነገር ስለሰጠኝ አልነበረም። አርባ ምንጭ ምናምን ሪትሪት ምናምን እያለ ይሄዳል። አሁንም እሱን ተከትሎ የሚሄዱ ሰዎች አሉ። አሁንም እሱን ተከትሎ ይመቻቸው፣ አያገባኝም ስለሱ። ግን እንደ አመዛዛኝ ሰው የሚጠቅመን የማይጠቅመንን መለየት አለብን ብዬ አስባለሁ። ዮናስ ሞሌ ስንመጣ 30 ሺህ ተቀማጭ ከሌለ አለ የሆነ ቀን 30 ሺህ ብር ተቀማጭ ከሌለ ይሄን ነገር አድርግ ነው። 2 ወር አልቆየም 50 ሺህ ብር ተቀማጭ 70 ሺህ ብር ተቀማጭ ከሌለ አለ። ድኔ ሰውዬ ርዕስ አጣ እንዲ ያልኩኝ። የዛሬ 3 ሳምንት 50 ሺህ ብር ተቀማጭ ከሌለ ብሎ መጣ። ምንድነው ማለት ቁጥር እየቀየረ ተቀማጭ እያለ ሊመጣብኝ ነው እንዴ ሰውዬ? በቃ እኮ ያ ሁሉ እሱ እዛች የጠራው ገንዘብ እኮ የማይኖረው ሰው ይኖራል አይደል? ተቀማጭ ያላረገ ሰው ይኖራል። 30 ሺህ ላይ እኮ ይበቃው ነበር አይደል? 70 ሺህ ላይ ይበቃው ነበር እና ሄደብን። በቃ ይመጣና ዴታ አታረጉ ደግሞ ይለናል። እዚህ ጋር ደግሞ ፍቅረኛ እንዳላዘ ደግሞ ይነግረናል። እሱ ላይ ማጣው ኦዲየንሱ ማክበር በጣም እየጎደለው ነው ብዬ አስባለሁ። እሱ ላይ እንደ ምክርም ሐሳብ ላስተላልፍ። እውነትና ክብር እሱ ጋር ሲጣሱ አይቻለሁ፣ ግን ምክር ሲጥስ አይቼው ስለማላቅ ምክር ለመስጠት ፈልጋለሁ። ስማውም አይስማውም ለምትሰሙት ለእናንተና እሱንም ለምትሰሙት ሰዎች እንደ ምክር ብዬ ማስበው ኦዲየንስ መከበር አለበት። በኦዲየንስ ትራውማ ላይ ፈቀል የተለመደ ነገር ነው። ማንም ሰው ሊያደርገው ይችል ይሆናል አይደለ? ግን እሱን ያየንበትና የመጣበት መንገድ በዛ መልኩ ስላልሆነና እጅግ በጣም ፖቴንሻል ያለው ሰው ስለሆነ ይህን ነገር ባያደርግ ብዬ አስባለሁ። ኦዲየንሱ በጣም ማክበር አለበት። ኢቭን ኦዲየንሱ የተነሳበት ነው። እኔም ዋን ኦፍ ሂስ ኦዲየንስስ፣ ስለዚህ ኬር ያደርገኛል። ኮርሱን ወስጃለሁ። ኮርሱን ወስጄ ራሴን ለመጥቀም ምናምን ነው አስቤ የነበረው ሞክሬ የነበረው ምናምን። ዋና ፖይንት እሱ ሳይሆን ዩቲዩብ ላይ ግን የሚሰጡ ነገሮች ፊድ የምናረጋቸው ከሆነ እሱ የሚሰጠ ነገር ፊድ የምናረጋቸው ከሆነ ሰርተን ከመለወጥ በላይ እዛ ጋር አለመድረሳችን እንዲሰማን ያደርጋል። 30 ሺህ ተቀማጭ ከሌለ ባለበት 2 ወር ውስጥ 70 ሺህ ተቀማጭ ከሌለህ ካለ ሜቢ 30 ሺህ ብር ተቀማጭ አድርጎ ያቺን 2 ወር እየጠባበቀ ያለ ሰው ተደስቶ ሳይጨርስ ሃይራርኪውን በ40 ሺህ ጨምሮበት 70 ሺህ ላይ ደርሷል እሱ። ስለዚህ የቱ ጋ ነው ሳቲስፋይ የምንሆን? ምን ሺህ ነው እኛን የሚያረካን? ምን ሺህ ተቀማጭ ነው እኛን የሚያረካን የሚል ስለሰው ልቦና የሚጨነቅ ኮንቴንት እጅግ በጣም አጥሮታል ብዬ በድፍረት መናገር እችላለሁ። ፕሊስ አትዩት አላልኩም እኔ። በጣም ሱስ ውስጥ አትግቡ በቪዲዮዎች ምናምን። በቃ አንዳንዴ ናቃረጋችሁ ለፉቱ። የሚገርመኝ ነገር ማለት ነው ከእነሱ ቪዲዮዎች ውስጥ ያላያችኋቸው የዘለላችኋቸው ቪዲዮዎች ካሉ በጣም ትልቅ ነገር እንዳመለጣችሁ የሚያሰኝ ነገር ነው የሚነግሯችሁ። በተለይ አንድ ቪዲዮ ሲገቡ ባለፈው በነገርኳችሁ በዚህ መሰረት ምናምን ይልሃል። ግን ኦሬዲ ወይ እሱ ቅድም ተናግሮታል ወይ ኦሬዲ እኛ የምናውቀው ነገር ነው። የተለየ ነገር የለም። ሶ ለቪው ለዶላር ተብሎ የሚሰራ ነገር ነው። ኦብቪየስሊ ነው፣ ግልጽ ነው። አንድ ልጅ መጣ አዶናይ የሚባል መጣ አይደለም፣ ድሮም አለ ካናዳ ውስጥ የሚኖር ምናምን ነውና እኔ ኒቹን አላውቅም ማለት የሚሰጠን ኮንቴንት ምንድን ነው የሚለው ነገር ኮንቴንት ያለው የሚያቀርበውን ነገር አያውቅም፣ በጣም አያውቅም። ብዙ ሰዎች ያመኑትና እሱ
በጣም አሪፍ ሰው ነው ብለው እያሰቡ ያሉት በተለይ ዘንድሮ ቲኔጀሮች ወጣቶች በምንድነው በጣም ሆነስት ነው ሶሳይቲውን ሳይፈራ ምናምን ፔኑን ተናግሯል ያጠፋውን ነገር ተናግሯል ለምንድነው እንደዚህ የምታረጉት ምናምን እንደዚህ አይደለም የሚነገረው የተቀስኩላችሁ ባይሉ ሙሉጌታ የሚባለው ደራሲ ለሶሳይቲው ምንም ሳይፈራ ባድ ነገሮችን ዳርክ ሳይዶችን በሙሉ የገለጠ ሰው ነው ሲገልጽ እየኮራበት አይደለም ምንም ልክ ነገር እንዳልሰራ ያውቃል ቤተልሔም የሚለው መጽሐፉን ማንበብ ፈልጋለሁ እሱን አላነበብኩም ሁለተኛው ትፍት የሚለው መጽሐፉ ላይ ራሱን በሌላ ካራክተር ሰየመው እንጂ አብዛኛው የተደረጉ ድርጊቶች እሱ ያደረጋቸው ናቸውና ረብስማም ይሄ ሁሉ እንዴት አደረገ እሺ ያደረግ ማድረጉን ግን እንዴት ይነግረናል ለኛ ምን አይነት ድፍረት ነው እስክል ድረስ በጣም አስገርሞኝ ነበር ራሳቸውን ምንም ሳይፈሩ ሶሳይቲው ይጠቀምበት ከፈለገ እኔ እንደዚህ ነበር ብለው የሚያወጡ ሰዎች አሉ ሆም ብሎ አጓጉል ቦታውን ጺም ይላጫል ጸጉር ቀለም ይቀባል ምናምን ጥፍሩን ቀለም ይቀባል በጊዜ ያለ ጌ ነው ብሎ ሶሳይቲው እንዲያስበው እጅግ በጣም ከባድ የሚባል እርምጃዎች ራሱ ላይ ይወስዳል ራሱን ቅጥቅጥ አድርጎ የሰራ ሰው ነው አሁን ይሄ ሰው ለሶሳይቲው ያለው ነገር ስላወጣኮ አከበርኩት እኔ ክርስቶስ ሐሙስ ዕለት ማታ ፈራሁ ሲል ነው እጅግ በጣም እውነትም አምላክ ፍጹም ሰው ሆነ ያልነው የዛ ሰዓት ላይ ህማሙን አየና የሚያጽናናው መልአክ ተላከለታ የደም ወዝኮ ተንጠባጠበ ከፊቱ ላይ እቺ ጽዋ ከኔ ትለፍኮ አለ ፈራ ክርስቶስ ያን ስናይ በጣም አከበርን ክርስቶስን አከበርን ስላችሁ የክርስቶስ ፍቅር የልባችን ውስጥ የገባባት ቀን ትመስለኛለች ድህነቱንም የሰጠው ስጋና ደሙን የዛ ቀን ስለሆነ የትልቁ ቀናችን ሐሙስ ማታ ይመስለኛል እኔምና ፍርሃትን መናገር ከክብር ጋር ሲሆን ሰውን ይጠቅማል ክብርን እያናናቁ እውነት መሳይ ነገር መናገር ግን እጅግ በጣም ወራዳነት ነው እጅግ በጣም ሶሳይቲ መግደል እጅግ በጣም ለጄኔሬሽን አለመጨነቅ ነው በምን እንዴት ካላችሁ ላሳያችሁ ይሁላችሁ ይሄ ሰውዬ የሆነ ጊዜ ላይ አረ ጎዳና ላይ ለወድቅ ነው የቤት ኪራይ እንኳን ምከፍሎ የለኝም አረ $1 እንኳን ኪሴ ውስጥ የለም ብሎ የለመነ ሰውዬ ሰውን አታለለ አይደል እንዴት አታለለ በኋላ በአንበሳ ምናምን ጊፍት ቲክቶክ ላይ ምናምን ወርዶለት ከጨረሰ በኋላ የእናቱን ሆቴል አሳየ የእናቱን ሆቴል ለኦዲየንስ አሳየ የዛን ጊዜ ኦዲየንሱ እንዳልቀወጠ እንዴት ነው እንደዚህ ሀብታም እየሆናችሁ እንደ ቤተሰብ የለኝም ብለ በእኛ ላይ ሙድ የምትይዘው የሚል ነው ከዛ እኔ ሲጀምር የለኝም አላልኩ እኔ አሁን በዛ ሰዓት ላይ ምናምን ቪዲዮን አስገባላችኋለሁ እያንዳንዱ እኔ አሁን በዛ ሰዓት ላይ ኢጎዬ በጣም ደክሞ ነበር ሰውን ሞቲቬት ማድረግ አልቻልኩም ነበር ምናምን እንዴ ሞቲቬት ማድረግ ግድ ነው እንዴ ሞቲቬት እኮ ባይዘው ስሜት ነው እኮ አይደል ስሜት ፍላክቹዌሽን ያመጣል እኮ ሞቲቬሽን ራሱ ሞቲቬሽን ወቅታዊ ነገር ነው ሞቲቬት እየተሆነ አይኖርም እኮ ስሜት ሊጠፋም ሊወርድም ይችላል ያን አክሰፕት ማድረግ ያቃተው ሰውዬ በቃ እኔ የኔን ያዘ የተሸከመኝ ነገር ክብሬ ነውና ክብሬ ላወርድ ብዬ በቃ ጎዳና ላይ ልወጣ ነው ብዬ አልኳቸው ጭራሽ እንደውም 100 እኮ አትሞሉም ጊፍት የሰጣችሁኝ ሰዎች የምትንጫጩት ግን አብዛኞቻችሁ ናችሁ ሌሎቻችሁ እና አፋችሁን ዝጉ አይነት ኮንተንት ሰራ አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ እናንተ ማወቅ ያለባችሁ ማለት ነው ስሙ ይልንገራችሁ አንደኛ ሰይልላችሁ ፈልጋለሁኝ እናንተ የምትንጫጩ ሰዎች ጊፍትም ለራሱ አልሰጣችሁም ኦልራይት አብዛኞቻችሁ ጊፍት የሰጡት ሰዎች ኦሬዲ ስቲል አሁንም እያወሩኝ ነው አሁንም መልእክት ይልኩልኛል አሁንም ለራሱ እኔን እንዴት ብለው ይጠይቁኛል አያችሁ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ አንዳንዱ ወደ ፖለቲካ ገጽ ወስዶታል አንዳንዱ ደግሞ እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እያሳየኋችሁ የመሰለው በጣም ብዙ ሰው አለ ግን እኔን ጊፍት የሰጡኝ ሰዎች ኦልሞስት ከ100 በታች ናቸው የ300 ብር ምናምን ከ100 በታች ናቸው እየተንጫጫ ያለው ግን ከ100 ሺህ ምናምን በላይ ሰው እንዴ ምን ሁላችሁ ነኝ ምን አርጉ ነው የምትሉኝ ህግ ጭራሽ እንደማይፈራ በካናዳ ህግ መሰረት እንዲህ ሶሻል ሚዲያ ላይ ወጥቶ በውሸት ያጭበረበረ ሶሳይቲውን ይታሰራልና ያን ህግ ጥሳል በህግ መጠየቅ አለበት ሲሉት ነው ማንንም እንደማይሰማ አንድ ቪዲዮ ሰራ ምን ጣሰ ክብር ነው እዚህ ጋር ያደረሰኝ ብሎ ክብሩን ጣለ የሰውንም ክብር ነካ አንድ በሉ ምክር አይሰማ ክብር አለን ምክር አለን ወደ እውነቱ እንመጣለን ተውት እሱን ችግር የለውም ምክር አይሰማ አንዱ እንደውም ምን አለው እንደዚህ ልታይ አትበል በኋላ ደብቁኝ ያመጣል አይነት ኮሜንት ነው ይሏልና ወይ ማን ነው እንደዚህ ልታይ አትበል ብሎ ያሳደገ ምናምን ብሎ ነው መልሱላ የሚሰጠው የሆነ አልጋ ላይ ተኝቶ ሶፋ ላይ ተኝቶ አይነት ነገር እንደዛ ዲስሪስፔክት ያደረገ ሰውን የላይኩና የኮሜንቱ ብዛት ግን ከምነግራችሁ በላይ ነውና ምንድነው እሱ ማን ነው እነዚህ እየቀጣ ያሳደገ ማን ነው ልታይ አትበል ብሎ ያሳደገ
እንደዛ የሚል አስተሳሰብ ከየት ነው የመጣው? ከየት ነው ያመጣው? እኔ እሱ እንደዛ ማለቱ አይደለም ብያቸዋለሁ። ዛሬ አይደለም ይሄ እንደዚህ ያለው እሱ አሁን ላይ ነው እየገነነ ብዙ ፖድካስቶች ላይም ሲያቀርቡት በጣም እየታወቀ የመጣው እንጂ መጀመሪያ ላይም ቢሆን ይሄ ልጅ የሚያቀርበው ነገር ደህና ነገር ኖሮት አያውቅም። ምክር አይሰማም ስል ከዚህም አንጻር ነው። ጭራሽ ኦዲየንሶቹን አያውቅም። ጭራሽ በቃ አይኑ አውቃለሁ እኮ ህይወት ከባድ ናት ምናምን ነገር እያለ እያወራ ምን እያደረገ እንደሆነ ታውቃላችሁ? ከስታች እየሸና ነበር። ጫካ ውስጥ እየሸና የዲስሪስፔክቱን ጥግ እንድታዩት ነው። እየሸና የሽንቱን ድምፅ እያሰማን ቪዲዮ ይቀርጽ ነበር። ሽንት ቤት ውስጥ ምንድነው ሽንት ቤት እየተጠቀመ እየተጸዳዳ ቪዲዮ ይሰራል። ዛሬ ልዋረድላችሁ ነው ሶፍት ሳሊዝ ገብቼ ምናምን ቪዲዮ ይሰራል። አሁን ይሄ ሽንቱ ላይ አንድ ኮሜንት ላይ ምን አለው? እኔም ቢቆጨኝ ካርድ ተበድሬ ገብቼ አንተን ሽንት መስማቴ ነው አለ። እነዚህ አይነት ሰዎች ቲክቶክ ራሱ ፊድ እንዲያደርገን ማድረግ የለብ ሰዎች ናቸው። ሄድና መጣና ድንግልናዬን ከ4ኛ ክፍል በፊት ነው ያጣሁት አለ። 4ኛ ክፍል ማለት ለአብዛኛው 10 ዓመት 9 ግፋ ቢል 11 ነው። ከዛ በታች ነው ያጣሁት። እሺ ድንግልናዬ አጣው የሚልበትን ኮንፊደንስ ይዩት። እኔ ያጣሁት ከዛ በፊት ነው። ከ4ኛ ክፍል በፊት እንደዚህ ይቻላል እንዴ? እሱን አስቀምጡና ወንዶች ሲጋምቱ የሚለውን ደግሞ ኮንፊደንስ ይዩት። በቃ ከደበረ የታባቱ ምታ ምናምን ወንዶች ከጨነቃቸው አክሰፕት ዮርሰልፍ ቢ ኦኬ ሲጋ ምታቀም በቃ የታባቱ ምታቀምልኝ። ከዛ ይህን ሰው በጣም እውነተኛ ነው አሁን ላይ እውነተኛ ሰው ጠፍቷል ብለህ ታመልካለህ። እንዴት ነው እንደ ሶሳይቲ ገደል እየገባን ያለ ነው? ኧረ እባካችሁ እንዴ! እንደ ኢትዮጵያዊነት እኮ አይደለም እንደ መንፈሳዊነት እንደውም እንደ ሃይማኖት እንኳን ብታዩት በጣም ዶግማቲክ ናቸው ተብሎ የሚከበሩ ነገሮች እኮ ናቸው። አሁን ድንግልናውን አንድ ሰው ካጣ በቤተክርስቲያን ተክሊል እንኳን አይደረግለትም። በቃ ዶግማቲክ ነው ማለት በቀኖና አሻሽለ ምናምን የምንለው ነገር ራሱ አይደለም። በቃ አይደረግለትም። ለዚህን በክብር የተያዘ ነገር ክብርን አዋርደህ እጅግ በጣም ከክብር የወረደን ነገር ደግሞ አንግሶ የሚያሳየን በጣም ዲፕረስድ የሆኑ ወንዶች ባሉባት በዚች ዘመን የዲፕሬሽን መላቀቂያው ማስተርቤሽን ነው ብሎ የሚናገር አንድ የ25 ዓመት ወጣት ወጠጤ ልበለን። ከወጣት ይልቅ ወጠጤ ይቀርበዋል። እጅግ በጣም ደርቲ ነገር ነው ለሰው ሼር እያደረገ ያለው እጅግ በጣም እና ለእኔ አርአያም አይደለም ሊሆንም አይችልም። ወደ እውነት እንምጣ። እውነት እንዴት እንደካደ ቢሆንስት ምናምን እያለ ነው የሚያወራው። እኔ እውነቱን ለመናገር ምናምን እያለ ነው የሚያወራው። ይኸውላችሁ ግልጽ ሰውና ልቅ ሰው ይለያያል። ልቅ ሰው እውነት አያውቅም፣ ሐሰት አያውቅም፣ ክብር አያውቅም፣ የሆነ ነገር አያውቅም። ዝርከፈል ማለት መነገር ያለበትን የሌለበትን ማንን ይነካል አይነካም፣ ሃይማኖት ይነካል፣ ሰውን ይነካል፣ ክብርን ይነካል፣ ስቴሪዮታይፒካል የሆነ ነገሮች አሉት። ኬር አይሰጠውም። ኬር አይሰጠኝም ብሎ ለነገሩ በአፉ ተናግሯል። ማንንም እንዳሰማ ቀጥል። አንተ የሚገርም ፓዝል ነው ያለው። በአንተ ውስጥ ኢንላይትመንት ይታየኛል። አንተ ትልቅ ሰው ነህ። የአበሻ ህዝብ ድሮም እንደዛ ነው። ሊንጫጫብ ይችላል፣ ሊያማህ ይችላል። አንተ ግን ወደፊት፣ አንተ ግን በቃ በርታ ብሎ ጭራሽ በእሳት ላይ ማጭድ ነው። ኧረ በስመ አብ ማጭድ ጽድ የሚጎዘጉዝ ሰው አየው አብዛኛው ሰውና እጅግ በጣም 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 የሚያሳዝን ጊዜ ላይ ነው እየደረስን ያለ ነው። እባካችሁ ልቦናችሁን መልሱት። አሁን እውነትን ከማጣቱ የተነሳ ለሱ መዘርገፍ መተርተር ነው እውነት። ይሄ ልክ ባልሆነ መንገድ መናገር ነው እውነት። እውነት ክርስቶስ ነው አለ። ክርስቶስ እኮ እውነት ነው ሲባል የሚናገርበትን መንገድ የሚያውቅ ሰው አምላክ ሆኖ ነው የተገለጠው። እጅግ በጣም የሚናገርበትን ስለ ሰው ሞራል የሚጠነቅ ያቺ ሳምራዊቷ ሴት ውሃ ልትቀዳ ስትመጣ ከዛ ውሃ ጥጭኝ ሲላት አንተ ናዝራዊ ስትሆን እኔ ሳምራዊት የምሆን ሴት እንዴት ውሃ ትጠይቀኛለህ ስትለው ውሃ ስጭኝ ያለሽ የህይወት ውሃን የሚሰጥሽ አካል እንደሆነ ብታቂ አላት። ማን እንደሆንኩ ታውቂያለሽ ምናምን የሚል የማስፈራሪያ ንግግር አይደለም ሲነግራት የነበረው ብታቂ። ከዛስ እድል ነው የሚሰጣት። ከዚህ ውሃ ጠጣኝ አለችው። ስለ ባሎቿ ብዛት ነገራት፣ አስተማራት፣ መከራት፣ አዳናት። እውነትን ሲናገር ሰውን አሸማቆ አልነበረም። እውነትን ሲናገር ልቅ የሆነ ነገሮች ካፉ ወጥቶ አልነበረም። እውነት ክርስቶስ ነው። ክርስቶስ ብቻ እኮ ነው እውነት። ሌሎች ነገሮች ወደሱ እንኳን ቢመሩን እውነት አይደሉም ብሎ የሚያስበው ማን ያዘዋል? እውነት ብሎ የሚነግረን እና ለኔ ኦዲየንሶች ለኔ ለ400 ምናምን ሺህ ዩቲዩብ ሰብስክራይበሮች እና ለምን ምናምን ሺህ ቲክቶክ ፎሎወሮች አርአያ ይሆናል ብሎ የሚያስበውን
አዶናይን የሚባለውን ሰው ያቀረበው። እዛ ላይ ነው የተናገረው ይሄ ብር ምናምን የለመንኩባትን ነገር ላስረዳ ምናምን ብሎ ማለት ነው። ከዛም ውጪ ምግቡን ሲጋብዘው ምን ይለዋል? ሲያበላው ምን ይለዋል? አንተ መቼስ እውነት ተናጋሪና አትዋሽም፣ ምግቤን ሬት አድርግልኝ እስቲ ገምግምልኝ ምግቤን ይለዋል። በሰው ልቦና ውስጥ እውነትን ተናጋሪ እንደሆነ አዶናይ እያሰረጸ የመጣ እንደ ካታሊስት ያቀጣጠለው ራሱ ማን ያዘዋል? መጣ ምግቡ ሳይሆን አዶናይ ከካናዳ መጣ። እኔ ወደ አርባ ምንጭ ለሪትሪት ልሄድ አዶናይ መጣ። አጉል ሰዓት ነው የመጣ። መተናል ወደዚህ ስመጣ መብላት ያሰብኩት ይህ ምግብ ነበር። እግዚአብሔር ነው ያዘው። እስቲ ቀመሰው አዶናይ። እንደው እንደ ማስታወቂያው ነው እንደሚታየው ነው። እንደው አይተህ ተናገር አንተ፣ እውነት ነው የምታወራው። ቅድም ያነሳሁት ማን ነበር? ዮናስ። ሶስቱም አንድ ላይ ተገናኙ። ዮናስ ከአንዴም ሶስቴ አቅርቦታል ይሄ አዶናይ የሚባለውን። ሁለቴ ውጭ እያለ አንዴ ደግሞ አሁን መጥቶ ስለ ክብር ሲያወራለት ክብሬን ምናምን አልፈልግም ምናምን ነገር ሲለው ልክ ነህ ምናምን እያለ ነው የሚያወራው። በቃ እውነተኝነቱን እያሞገሰለት ኢቭን ስለ ኢነር ቻይልድ ትራውማ ምናምን ብዬ ሰርች የላችኋለሁ አይደል ቪዲዮ። እባካችሁ ለእነዚህ ነገር ማወቅ ፈልጋችሁ እውነት ስለ ሳይኮሎጂ የሚያወሩ ሰዎችን ስሙ፣ ወይም በቃ ሳይኮሎጂስቶችን ምናምን አንብቡ። ካርል ዩንግ አለ፣ ጆርዳን ፒተርሰን። እኔ እሱን ብዙም ሰምቼ አላቅም፣ ግን ብዙ ሰው ያነሳዋል። ብዙ ጥሩ ነገር ለእኔ ሼር አድርገውኛል ብዬ ማስባቸውም ሰዎች እንደ አርአያ የሚያነሱን ሰው ነውና እሱንም ብታዩ ትችላላችሁ። ከእነዚህ ነገር ለምን ኢነር ቻይልድ ትራውማ ብለው መጡል ሁለቱም ቪዲዮ ሊሰሩ። አሁንም ሴጋመታለሁ፣ ግን ላቋርጥ እየሞከርኩ ነው። ለምዶ የሚነግረን ጥረቱን እኮ ለእኛ ሼር ማድረግ አይጠበቅበትም። ሂል ሲያረግ ሲድን እንዴት እንደዳነ ሼር ያርገን መጥቶ ያዋራል። አሁን እኮ ማስተር ቤትም እየተደረገ እንዲህ ፌመስ መሆን እንደሚቻል ቫይራል መውጣት እንደሚቻል ነው ሶሳይቲ ውስጥ እየለቀቀ ያለው። ስለዚህ ማስተር ቤት የሚያደርጉ ሰዎች ቤታቸውን ዘግተው ያልቅሱ እያልኩኝ አይደለም፣ ወይ ደግሞ ታሞ ይቅሩ ማለት አይደለም፣ ይውጡ ምናምን። ግን ራሳቸውን ሂል ለማድረግ ለመዳን ይሞክሩበት እንጂ ብራግ እያደረጉበት ባይዘወይኔ እንትን አደርጋለሁ እያሉ የሚያወሩት ነገር መሆን አልነበረበት እና እንደዛ እንዲወራ የሚያደርግ መንገድን እየከፈተ ነው ብዬ አስባለሁ። እነዚህ ሶስት ሰዎች አንድ ላይ መገናኘታቸው ያገናኛቸው ቫሊዩ እጅግ በጣም ቶክሲክ ነው ብዬ አስባለሁ። ኮንሱም የምታደርጉትን ነገር ወቁ። እኔ ገና ትንሽ ኮንቴንት ክሬተር ነኝ፣ ገና ነኝ ማለት ፎሎወሮቼ ምናምን ትንሽ ናቸው ሊሆን ይችላል አይደል? ግን ከመጠን በላይ አይ ሪስፔክት ዩ። እኔ ያላችሁት 300 ምናምኖቻችሁ እጅግ በጣም ትልቅ ቫልዩ አላችሁ። 300 ምናምን ሰው መንገዱ ከታየው ለኔ በጣም ትልቅ ነገር ነው። እጅግ በጣም አንድም ሰው ሶስትም ሰው ይሁን እኔ እጅግ በጣም ትልቅ ነገር ነውና መንገዱን ይዩት። ክብር፣ ምክርና እውነትን ጥለው ኮንቴንት ለሚሰሩ ሰዎች ባሪያ ሆነን ተሸጠናል ልል እፈልጋለሁ። እባካችሁ አስቡበት። በስፋት ሌላ ጊዜ በቪዲዮ መለሳለሁ። ሐሳብ አስተያየቶቻችሁን አስቀምጡልኝ። በጣም ነው የማመሰግነው በድጋሚ። አሁንም ሰብስክራይብ አድርጉ። ቴንክ ዩ